አንዳንድ ጊዜ ማለት ነው ባጣ ቆየ የምትሆኑ በማትፈለጉበት ቦታ የምትገኙ ራሳችሁን የምታረክሱ ሴቶች በጣም ነው የምናደድባችሁ በጣም ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። የብሩኬና የሃይሚ ቤተሰቦች ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ማታ በተለቀቀው ቪዲዮ ማለት ነው አብሳላት እኔ ገረድህ ካልሆንኩኝ እኔ ሰራተኛ ካልሆንኩኝ እና ሞቼ እገኛለሁ። ስለዚህ ሃይሚ እስከምትመጣ ድረስ እኔ አጽናናሃለሁ በመትፈልገው መንገድ እኔ ያለው ብላ ራሷን ልታረክስ መታለች ማለት ነው። እንግዲህ እሷም ምክር እየመሰለ እሷ ሳትጠቀምበት የማይፈልግህ ሰው እኮ መጨከንና መተው ነው ያለብህ እንጂ የማይፈልግህ ሰው መፈለግ የለብህም ብላ ለብሩኬ ስትመክረው ነበረ ማለት ነው። እንግዲህ አብሳላት አንቺም እኮ ብሩኬ አይፈልግሽም ከህይወቴ ውጪ ከቤቴ ውጪ አንቺን ምትሰሪው ነገር አልፈልግም ብሎ ያስረዳሽ ነው ከገባሽ ማለት ነው። ዞሮ አንቺም መካሪ ከምትሆኚ አንቺም ደግሞ እሱ እንደማይፈልግሽ ይሄን ግንዛቤ ውስጥ ማስገባት አለብሽ። እሷ ስለማትፈልግህ ጥላ እስከሄደሽ ድረስ ለምን ትፈልጋታለህ ብለሽ የመከርሽው ነበር አይደለ ለብሩኬ። አንቺም ደግሞ ብሩኬ እየፈለገሽ አይደለም ከህይወቱና ከቤቱ እንድትወጪ እየተማጸነሽ ነበር። ይሄን ያህል እኔ ለምን ሴቶች እንደምትረክሱ ራሱ አይገባኝም ማለት ነው። እና አንዳንዴ ደግሞ ጓደኛ ተብየን ማነው ጓደኛ ተብዮ ጓደኛ ነኝ የምትባሉ ማለት ነው። እኔ እንደናንተ አይነት ጓደኛ ማለት ነው ምድር ላይ ባይኖር ደስ ይለኛል። ምክንያቱም አንድ ሰው ጓደኛ የሚባለው በችግሩ ጊዜ አብሮ የሚቸገር፣ በደስታው ጊዜ አብሮ የሚደሰት፣ በሀዘኑ ጊዜ አብሮ ሀዘን የሚያደርግ ነው እንጂ እንደናንተ አንድ ሴት ተለየችው ወይም ደግሞ አንድ ሴት ሄደች ብላችሁ ሌላ ሴት ልክ እንደ ቃሉን ግን መናገር አልፈልግም ሴት እየቀያየራችሁ ምታመጡ እንዲሁም ደግሞ ሴት ደግሞ ከወንድ ስትጣላ ወንድ እየቀያየራችሁ ምታመጡ ጓደኛ ምትባሉ ሰዎች ማለት ነው። እናንተ ጓደኛ ሳትሆኑ ምቀኛ በሚሆነው ነገር ሁሉ ደስ የሚላችሁ የሚያስደስታችሁ ጓደኛንን ብላችሁ ስለ ጓደኛችሁ ምታስቡ ደካማ ጎኑ ይሄ ነው በዚህ እንግባና እናስቀየው ምትሉ ጓደኛ ናችሁ እንጂ እውነት ትክክለኛ ጓደኛ አይደለም። እኔ ማይገባኝ ነገር ሰዎች ጓደኛ ስትመርጡ ደግሞ በክፋታችሁም ጊዜ በደስታችሁም ጊዜ ለይታችሁ ማታቁ ከሆነ እናንተ እኔ አላቅም እንዴት አይነት ሰው እንደሆናችሁ ማለት ነው። ስለዚህ አሁን ብሩኬ ከሃይሚ ተጨቃጨቀና ከሃይሚ ተጣላና ስለዚህ ሌላ ሴት ያስፈልገዋል። ሌላ ሴት መታ እንደፈለገች ወይን ያጠጣች ቤቱ እየጠረገችለት ምግቡ እየሰራችለት እንደፈለገ ይሁን ብላችሁ ንፍጥ ጭንቅላታችሁ የምታሳስቡ ሰዎች ግን እኔ ለእናንተ ጤነኛ አትመስሉኝ። እውነት ለመናገር ጤነኛ አትመስሉኝ። ሃይሚና ብሩኬ እንደሚታረቁ ሁላችንም እናውቃለን። ተጣልተው አይለያዩም። እነዚህ ሰዎች በጣም ይፋቀራሉ፣ በጣም ይዋደዳሉ፣ በጣም ተዋህደዋል ሁለቱ። ገባችሁ? አንዳንዴ ከማታውቁት መላክ የምታውቁት ሰይጣን ይሻላል ይላል የሀገራችን ሰው ማለት ነው። እኔ በሃይሚ የምጠላባት ነገር አንዳንድ ባህሪዎች አሉ። በነገራችን ላይ የምጠላባት ባህሪ አለ። እሷን አይደለም እላችሁ ባህሪዋን የምጠላው ባህሪዋ ሙጭጭ የምትለውና ይሄ በቃ እንት የምትለው ነገር የምትማዘዘው ነገር የሆነ ነገሮቹን ችላ ያለ ማለት የማታልፋቸው ነገር ይሄ ደጋግሞ የማንሳቱ ነገር የመጨቃጨቁን ነገር። ወንድ ልጅ ደግሞ መጨቃጨቅ አይፈልግም። እውነቴ ነው የምላችሁ። ወንድ ልጅ ሴት ልጅ ስትጨቃጭቀው አይፈልግም። የምትናገሩ ነጥቦች ካሉ ይሄን ነገር እኮ አጥፍተሃል፣ ይሄን እኮ በድለኸኛል፣ ይሄን ማስተካከል አለብህ፣ ይሄ ግድ ነው ብላችሁ ዳግም የዛን ነገር ማንሳት የለባችሁ፣ መተው ነው ያለባችሁ። ሴት ልጅ ግን በየጊዜው ትላንት ገና ከመጀመሪያ ጀምሮ ከተገናኛችሁበት ቀን ጀምሮ ያለውን እኝኝኝኝ የምትሉት ከሆነ ወንድ ልጅ ደግሞ ይሄን አይፈልግም። እንደ ሴት አይደለም። ወንድ ልጅ ቶሎ የሚሰለች ቶሎ ተስፋ የሚቆርጥ ነው። እንደኛ ልብ ሰፊ ልብ አይደለም ያለው። የመጨቃጨቁን የመቻል ልብ አይደለም ያለው። ቶሎ የመሰላቸት ነገር ስላለው ሃይሚ ምጠላባት ይሄ በቃ እኝኝ የምትለው ነገር በጣም ነው ምጠላባት። እንግዲህ
ብሩኬ ብዙ ጊዜ ሲለማመጣት ብዙ ጊዜ ይቅርታ ሲላት እንደው ቢያጠፋም ባያጠፋም ይቅርታ ይጠይቃታል። ያ ይቅርታ አምኖ የመቀበል እንትን የላትም። ድጋሚ የትላንትን ያለፈችው ድጋሚ ትላንትና ብሩኬ ከሴት ጋር ያሳለፈውን ከሴት ጋር የተናገረውን ከሴት ጋር የሳቀውን ይዛ ነው የምትመጣው። ይሄ አይደለማ ትዳር። ደግሞ ትዳር ካልተዋችሁት ካልታገሳችሁት ፍቅር ደግሞ የሚባል ነገር አይደለ? የራሱ የተጻፈለት ነገር አለ። ፍቅር ይቅር ይላል፣ ይተዋል። በቃ ማንኛውም አይነት ነገር ይተዋል የሚባል ነገር አለ። እኔ አሁን እዚህ ጋር ልሰብካችሁ አይደለም። ስለዚህ ይሄን ባህሪ በጣም ነው የምጠላባት። አሁን ታያላችሁ ነገ ቪዲዮ ወይም ዛሬ ስትመጣ ብሩኬና ሃይሚ ቢገናኙ ራሱ እቺ ሴት አብሳላት ያደረገችውን ነገር ማንሳት ትፈልጋለች፣ መዘርዘር ትፈልጋለች፣ ለሱ መውቀስ ትፈልጋለች። እንግዲህ ሳይፈልግ ነው አይደለ ቤቱ የመጡበት እነዚህ ሰዎች። ግን እሱ እንዳመጣ ነገር እሱን መውቀስ ትፈልጋለች። እሱን ማመን አትፈልግም። እሱ የሚናገረው ነገር መቀበል አትፈልግም። ሃይሚ ማለት ነው። አሁን ምግብ ተሰራለ ወይ መጣለ አበባ ተበተናለ በቃ እንደዛ አይነት ነገር ነው ማንሳት የምትፈልገው። ይሄ ልጅ ወዶ እሱ ፈቅዶ ቤቱን ክፍት አድርጎ አይደለም ተገዶ ነው እነዚህ ልጆች እየመጡት ያሉት ማለት ነው። እንግዲህ አብሳላ ሰራተኛ ሆናለሁ ስላለች ማለት ነው። ስለዚህ መተው የሚባል ነገር የላትም። ይሄን ባህሪዋ በጣም ያናደደኛል። ሌላው እንደዚህ እየመጣችሁ በሰው ህይወት በሰው ትዳር እየገባችሁ ራሳችሁን የምታረክሱ ሴቶች ግን አቁም። እኔ እንደውም አሁን ከዘጠናዎቹ በኋላ የምትወለዱ ልጆች ስላልተገረዛችሁ በቃ በምትቆሙ ነገር ያሳጣችኋል። እውነቴ ነው። በምትረግጡት ነገር ያሳጣችኋል። ይሄን ያስቀረው ግን ጥሩ አይደለም። ይሄ የቀረው ባህል ምክንያቱም በቃ የሀገራችን ባህል ድብልቅልቁን ያጠፉት ይሄ መልአክ የሚመስል የነበረው ባህል ሴጣን በትነው ሀገራችን ሴቶቹ በሚቆሙ ነገር አተው የሰው ባል እየቀሙ የሰው ሚስት እየቀሙ እንግዲህ የሰው ፍቅረኛ እየቀሙ በግድኒ ካላገባው እያሉ ራሳቸውን እያረከሱ ነው እየመጡብን ያሉት ማለት ነው። እና ሴት ልጅ ራሷን ስታረከስ ምን ያህል ጉዳት እንደሚደርስባት ወደፊት የምትሆነውን ነገር አይታወቃትም። በቃ ዛሬ ደስተኛ መሆን አለባት፣ ዛሬ መዝናናት አለባት፣ ዛሬ መሳቅ አለባት። የረገ ህይወታ ሀሊወሌ በቃ አይመለከተኝም ዛሬ ብቻ ነው የምትሉ ሴቶች ማለት ነው። እኔ አንድ ትምህርት ልስጣችሁና እንደውም ከሩታ ብዙ ነገር ትማራላችሁ ብዬ አስባለሁ። ሩታ ስትመጣ አልቅሳ እየየ ብላ ነው የመጣችው። እኛም ከሷ ጋር እየየ አለን። አብርሽ እባክህ ተቀበላት፣ ፍቅሯን ተቀበለው እባክህ በቃ እሷ አፈቅርሃለሁ ወድሃለሁ ብላ እስከመጣች ድረስ ለሴት ልጅ ክብር የለህም፣ ለእናተ ክብር የለህም፣ ለእህት ክብር የለህም ብለን አስገድደነው በኮሜንትም በውስጥም ያላልነው እንግዲህ እንትን ያላልነው ነገር የለም። ተቀበላት፣ እሺ ተቀበላት፣ እሺ አላት። ይኸው መጨረሻውን እዩት። ሴት ልጅ የጠየቀችው ሴት ልጅ ያለቀሰችለት ፍቅር ሴት ልጅ በሰው ህይወት እንግዲህ አብርሽ የዘኒ ታውቃላችሁ ከፍቅር ጋር ፍቅሩ አልወጣለትም። በዛ መሃል ነበረ ሩታ መታ ጥልቅ ያለችው ማለት ነው። አብርሽ ፍቅር ይተዋትም አይተዋትም ውሳኔ ላይ ያልነበሩም ገና ነበሩ። የሰው ልጅ ደግሞ እንደተጣላኩ በዛው ጭልጥ አይልም እኮ። ስንቶቻቸው ወልደው ይፋቱና መልሰው የሚታረቁ ሰዎች አሉ። ይሄም ስላለ ሴት ልጅ ሆይ ተረጋጊ። ነገ ራስሽን ነው የምትረክሹ፣ ራስሽን ነው የምትቀልዩ። አንቺ ጠይቆሽ የሚመጣ ነው እንጂ ወንድ ጠይቀሽ አትጂ፣ አትርከሽ። ራስሽን አስከብሪ። ይቅር ባታገቢስ፣ ሳታገቢ ብትሞቺስ ምን ትሆኛለሽ? እስቲ አገባሽ አላገባሽ ካንቺ የሚቀነስ የሚጨመር ነገር ምን አለ? በቃ ብዙ ጊዜ ሴቶች ደግሞ ብዙ ጊዜ የሚወቅሰን ማለት ነው ልጅ ስላልወለድኩ ትላላችሁ። ልጅ ከፈለጋችሁ ስንቱ ሜዳ ላይ እየተጣላ አይደል እንዴ? ወስዳችሁ ማሳደግ እንደ ልጃችሁ ማሳደግ ትችላላችሁ። ግዴታ ካብራካችሁ ስለወጣ አይደለም ልጅ የሚሆነው። ስንት አሁን እናቶቻችን ማለት ነው ብዙዎቻችን የወለዱ ናቸው፣ አልወለዱም። ከወለዱ በላይ ደግሞ የወለዳቸው ልጆች አሉ። እውነቴ ነው የምላችሁ። እስቲ በየሚዲያ እዩ። እንደው አንድ ምሳሌ ልጥቀስላችሁ። እማማ ዝናሽን እዩ። ብዙዎቻችሁ የምታውቋቸው ስለሚመስለኝ ማለት ነው። እማማ ዝናሽ አልወለዱ ማለት ግን ከወለዱት በላይ ልጅ አገኙ። ስለዚህ ቢቀርስ ምንድነው እናንተ ይሄን ያህል ሙጭጭ ወንድ ላይ ሙጭጭ ቅጭጭ ካላልኩኝ እያላችሁ የሰው ድራይ ያፈታችሁ። በቃ ብሩክ ያልፈለገሽን ሳይወድሽ ሙጭጭ ቅጭጭ ብለሽበት ገብተሽበት እኮ ልቡ ያለው ሃይሚ ጋ ነው እንጂ አንቺ ጋ አይደለም። ብቻውን እንድትሆን አልፈልግም። ሰው ብቻውን ሆኖ አያውቅም። እውነቴ ነው የምላችሁ። ሰው
ብቻውን ሆኖ አያውቅም። ብዙ ጊዜ ብቸኛ ነኝ፣ በተለይ ስደት ስንሆን የሚሰማን ስሜት ብቸኛ ነኝ፣ አባት የለኝ፣ እናት የለኝ፣ ወንድም እህት አጠገቤ የለ ብለን ራሳችን በጣም እንወቅሳለን። ግንዛቤ አለመውሰዳችን ነው። በህይወታችን እኛ ከተወለድን ጀምሮ ብቻችን ሆነን አናውቅም፣ ስለማይገባን ነው እንጂ እግዚአብሔር ሁሉ ጊዜ ከኛ ተለይቶ በክፉም በደጉም በሐዘኑም በምኑም ከኛ ተለይቶ አያውቅም። ከኛ እንዳልተለየ ደግሞ የምታውቁበት ነገር ስታወሩ ስተነፍሱ፣ አሁን እኔ የማወራው የምተነፍሰው ሁሉ ጊዜ እግዚአብሔር ከኔ ጋር ስለሆነ ነው እንጂ ከኔ ጋር ባይሆን ኖሮ ይሄ የማወራው ነገር አላወራችሁ አቅም የለኝማ፣ ችሎታ የለኝማ። ሁሉ ጊዜ የሰው ልጅ በተከፋበት በተደሰተበት ጊዜ እግዚአብሔር ከራሱ ጋር ስላለው እናንተ ደግሞ አሽቃባጭ ማለት ነው ብቻን ስለሆን ላጽናናህ ነው አትበሉ። እናንተ ምንን አጽናንታችሁ ታውቃላችሁ? እናንተ ልብ ማጽናናት አትችሉም፣ ሰውን ማጽናናት አትችሉም። የሚያጽናና እግዚአብሔር ብቻ ነው። ሰው በሰው ተጽናንቶ አያውቅም፣ በሰው ረስቶ ሐዘኑን ረስቶ አያውቅም። እግዚአብሔር ካላጽናናው መቼም ሊጽናና አይችልም። ስለዚህ መጥቼ ገረዱ ካልሆንኩኝ ቤቱን ካልጠረኩኝ ምትያብሳላት እረፊ፣ ከህይወቱ ልቅ በለሽ ውጪ። እንደገና ሃይሚ መምጣቷ አይቀርም። አንቺ በመሃል ቤት እንደገና ሌላ ጭቅጭቅ አታምጭባቸው። ሃይሚ እንደዚህ የምትረዳ ሴት አይደለችም። በቃ አሁን አንቺ ስለመጣሽ አንቺ በግርሽ መተሽ ማለት ነው ለብሩኬ ወቀሳ ነው እየፈጠርሽበት ያለው፣ ገና ሌላ የቤት ስራ። አሁን ሃይሚ መጣ ሴት አምጥተ ወይኔ ተቀጥቶልህ ራት ተሰርቶልህ ምሳ ተሰርቶልህ አጉርሳ በቃ ይሄ ነው እንጂ ሃይሚ እኔ ስለተውኩት ትቶና አትልም። ስለዚህ ሌላ መዘዛት ታምጪ፣ ከህይወቱ ውጡ፣ ከህይወታቸው ውጡ። እንደዚህ የምትመጡ ሴቶች ብዙዎቻችሁ አላችሁ፣ ወንዶቹም እንደዛ ማለት ነው። ከሰው ህይወት ውጡ። ነገ እናንተ ህይወት ምስቅልቅል የሚልበት ህይወት ውስጥ አትግቡ። ለምንድን ነው እንደዚህ አይነት ህይወት ውስጥ የምትገቡት እንዴ? ምን ያህል እንደዚህ እንደው ወንድ የለም እንዴ ባገሩ? እናንተ ይሁ እኛ እኮ ያው ከቤት ስለምንወጣ ምንም ነገር አናቅም። እውነት ወንድ የለም እንዴ ባገሩ? ለእናንተ ድስት ክዳኑን አያጣም የሚባል ነገር አለ። ለእናንተ የሚሆን ወንድ አይጠፋም። እንደዚህ ራሳችሁን ሄዳችሁ ወንዶች ባሉበት ፊት ብላችሁ አትለጠፉ። እኛንም አታሰድቡ። እናንተ እንደፈለጋችሁ ተጨመላለቁ፣ እኛን አትሰድቡ። ለማንኛውም ውድ ቤተሰቦቼ እንግዲህ ቤቴን ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ስታዩ ላይክ አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። የሮመዳን ስራ እንግዲህ እግዚአብሔር ጉልበት ብርታት ይሁናችሁ። አሁን ያገዋደድን ነው፣ ትንሽ ቀን ይቀረን። በርቱልን እያልኩኝ ሰላማችሁ ብዝት ይበል። ባይ